ሀይሜ ከአባቷ ጋር መጣች። ጋሼ ልጁ ይወለድ ብሎ ወሰነ። ምርጥ አስተሳሰብ። ብሩክ ጨነቀው። ምን እንደሚል ምን እንደሚወጣው አሰበ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ እዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ከች ብያለሁ ማለት ነው። ለቤቱ አዲስ ሆናችሁ ሄዱን ምልክት በመጫን ቤተሰቡን ቤተሰብ የሆናችሁ ደግሞ ላይክ ሸር ማድረግ አጠናክሩ ማለት ነው። ዛሬ ላይ እንግዲህ የመጣ ነው በሀይሜና በብሩኬ ነው ማለት ነው። ዛሬ ላይ ሀይሜ ለአባቷ ሁሉንም ነግራ ብሩክ ደግሞ ጋሽ እንዳናገረው ይሄዳል ማለት ነው። ዛሬ ላይ እንግዲህ የሀይሜ አባት ብሩኬን በጣም ነው የሚያምነውም የሚወደውም። በዛ ላይ ያንን ስለሚወደው ብለህ እኔን እዳ ውስጥ አትክተተኝ አባይ እያለች ነበረ። ጋሼ ሁሉንም ነገር እኮ ሰማሁኝ ልጅቱ አርግዛለች ብላ ስትለው እንግዲህ ብሩኬ ደግሞ እኔ ማውቀው ጉዳይ የለኝም። አዎ ልጅቱ ከ6 ወር በፊት ፍቅረኛዬ ናት፣ ግን ደግሞ ያደረኩት ነገር የለም ሲላት አንቺ ቆይ እርጉዝ ስለሆነች እንዴት አወቅሽ? እርግጠኛ እንዴ አባዬ እርጉዝ መሆኗን ያንሶላ ሲጋፈፉ ማየት አለብኝ እኔ ብላ ሀይሜ ተናገረች ማለት ነው። ብሩክ ሳትዋሽ ሁሉንም ነገር ነገረኝ ሲለው የሀይሜ አባት እሱ ደግሞ ዋሽ እኔ ምንም ነገር ያደረኩት ነገር የለኝም፣ ግን ተገናኝተናል ብሎ አለ ማለት ነው። እንግዲህ የሀይሜ አባት አሁን ላይ እኔም እኮ እናታችሁን ሳላግባ በፊት ፍቅረኛ ነበረችኝ። ዛሬ ራይላ ሳያት እደነግጣለሁ፣ ግን በጣም አርጅታለች እና ማግኘትና ሌላ ነገር ማድረግ እንዴት ልታስቡ ቻልሽ? ሀይሜ ብሎ ልጁን እየተቆጣ ብሩክ ደግሞ ተረጋጋ እያለ እንግዲህ አረጋግቶታል። ልጁ ከዚህም ሆነ ከዛም መወለድ አለበት። በስተመጨረሻም እንግዲህ ዲኤንኤ ምርመራ ሊደረግ ይመስለኛል ከተወለደ በኋላ ማለት ነው። እስከሚወለድ ድረስ እንግዲህ ሁላቸውም በተራ ይጠብቃሉ ማለት ነው። በጣም የሚገርም ነው በእውነት ነው የምላችሁ ማለት ነው። ከዚህም ሆነ ከዛም እንግዲህ አሁን ላይ የሚሆነው ነገር ግራ ገብቷቸዋል። ሀይሜም በጣም አዝናለች። ጋሼም እንግዲህ እኔ ቀለበቱን ራሱ አውጥቼ ሰጥቻለሁ፣ ስለዚህ እኔ ሰላም ማግኘት ነው የምፈልገው እያለች ሀይሜ በጣም ቀርጧታል። ብሩክም ደግሞ ገና ልጁ እስከሚወለድ ድረስ እንዴት ነው እኔ እኮ መረጋጋት አልቻልኩም፣ በቃ ላብድ ነው እያለ ነው። እዛም አልፎ ዝም እንግዲህ አባታቸው ሁለታቸውን ያረጋጋ ሞክሯል። ጋሼ እንግዲህ ልጁ ይወለዳል እያለ ብሏል። ግን እንዴ ልጁ ግን የማን ነው? እውነት ብሩክ እንዴ ያደረከውን ስራ አታውቅም እንዴ ለማለትም ያስብላል አንዳንዴ። ወይ አድርጌያለሁ አላደረኩም ማለት ሁሉ መወሰን እንግዲህ ሀይሜ አሁን ላይ ቆርጣ ቀለበቱን ማውጣት ሰጥተዋለሽ ማለት ነው። ጋሼ ሁለታቸውንም ለማስታረቅና አንድ ላይ ለማድረግ ሞክሯል። እስካሁን ድረስ ግን የተሳካ ነገር የለም። ሀይሜም እሷም እኮ እንደኔ ሴት ናት ምንድነው የምትለው አባዬ ተናገረች እኮ። ከመናገርም አልፎ እሱ ያስፈልገኛል፣ እሱ ማለት የልጄ አባት ነው፣ ስለዚህ ከጎኔ እንዲሆን እፈልጋለሁ ብላ ነው ማለት ነው ያለችው ነገር። ከዛም ሆነ ከዚህም እንግዲህ ዙሮ ተዛዝሮ ልዩ እስከሚወለድ ድረስ ሀይሜና ብሩኬ እንዴት ነው የሚቀጥሉት ማለት ነው። ሀይሜም ልቤ ተሰብሯል እያለች ነው። ብሩክም ደግሞ እኔ ብቻዬን እንዴት ነው የምሆነው በጣም ከበደኝ እያለ በጣም ተጨንቋል። ያው ባለፈው ቪዲዮ እያየን እንዳለው ፎቶ አልማውሩ እያሰኛ እየነበረም ከዛም አልፎ ተርፎ እንግዲህ ቀለበትን ውሰድ ብላ አውጥታ ከጇ የሰጠችው ነገር አለ። እኔ ቀለበቱን እጄ ላይ የጣት ላይ አድርጌ መኖር አልችልም፣ ምክንያቱም በሰላማዊ እኖራለሁ፣ ሰላም አይሰጠኝም። እሱን ባየው ቁጥር አንተ የሌላ ነህ፣ የሚገባትም ለባለቤትህ ለልጅህ እናት ነው ያለችው ነበረ። አባታቸውን እንዴት አንቺ እሷ አረገዘችና እንዴት ተባብሎ ነው ብሩክ እንደዛ ያደርጋል ብለሽ ታምኛለሽ ወይ እያለ አባቷም ተቆጥቶታል። እንዴ ምን ላደርግን የተጎዳሁ እኮ እሱ አንተ ስለምትወደው ሁልጊዜ ከሱ ጎን እየሆንክ ነው እንዴ ጋሼ እያለች ሀይሜም ሁሉንም ነገር አፈላችሁ ማለት ነው። ግን በነገራችን ላይ ይሄ ነገር እውነት ነው ወይስ ምንድነው ነገሩ? አንተ ብሩክ የምትባል ደግሞ ያደረከውንና ያላደረከውን ነገር አያውቅም እንዴ በማለት እንግዲህ ብዙ ነገሮችን መማርም ብቻ እኔ አላውቅም። አንዳንድ ጊዜ ወዴት እየሄደች ነው ልጅቱ? ግን ማን ነው የላካት? እውነት ብሩክንና ሀይሜን ልታጣላ የመጣች ናት
ወይስ ደግሞ የብሩክ ፍቅረኛ ናት? ብሱም አምኖበት ፍቅረኛ ናት የዛሬ ከሀይሜ በፊት ማውቃት ብሏል። እንግዲህ ይሄ ነገር ከሆነ እሷ እንዴት ይሄን ነገር ሰርተናል ወይስ በስህተት አሳርተው ነው ማለት ነው? እኔ የተፈጠረውን አላውቅም እያለ ሁሌም የኔ አይደለም ልጁ እያለ እንግዲህ እያለ ነው። ያው እንዳገኛትና ፍቅረኛው እንደሆነችም አምኗል። ሀይሜም ደግሞ እኔ እኮ እዛ ሄጄ ግዴታ ሲጋፈፉ በአይኔ ማየት የለብኝም ልጅቱ እኮ ተናገረች፣ እሱም ደግሞ ፍቅረኛ የነበረች አገኝቻታለሁ ብሎ አመነ። ምንድን ነው የምትነዘንዘኝ አባዬ እያለች እንግዲህ አባቷንን አለችው። እንግዲህ አባት ከሁሉም ወገን ሆኖ ያችንም እንዳትጎዳ ልጁ ይወለዳል ተብሎ እንግዲህ ልጁ ተወልዶ ከዛም እንግዲህ ያው አልትራሳውንድ ሲደረግ የ6 ወር እንደሆነ ታውቋል ማለት ነው። ከዛም አልፎ ተርፎ እንግዲህ እስከሚወለድ ደግሞ ይጠበቃል። እንግዲህ ልጁ የብሩክ ይሁን የሌላ የሚታወቀው ነገር ከተወለደ በኋላ እና ምርመራ ከተደረገ በኋላ ይመስለኛል ማለት ነው። ለማንኛውም ሁላችሁም እንግዲህ ብሩኬንና ሀይሜን የምትወዱ ሁላችሁም ላይክ ሸር አድርጉ ማለት ነው ውዶችዬ። ሀይሜና ብሩኬ መቼም ዛሬም ነገም አይለዩም። እውነት እንደዛ አይነት ነገር የሚሰራ ከመሀላቸው የሆነ ሀይሜንና ብሩኬን የሚያነጣጥል ነገርና በእነሱ አብረው እንዳይቀጥሉ ምቀኛ እየበዛ ነው። ተልካ ነው በውስጥም የሚላክላት ፎቶ የራቁት ፎቶ ነበረ። በጣም አስገራሚ ነገር ነበረ። በጣም የሚገርማል ማለት ነው ዛሬ ላይ ያም ሆነ ይሄ እንግዲህ በጣም የሚገርመው ነገር ሁሉም ከዛም ከዚህም ቢሆን እንጃ አንዳንድ ጊዜ በጣም ይከብዳል ሁሉ ነገሩ ማለት ነው። እና ሁላችሁም ቪዲዮ ላይክ ሸር አድርጉ ላለሁ ማለት ነው ውዶችዬ። ሀይሜና ብሩኬ ደግሞ መቼም አይለያዩም ብለን ነው የምናምነው። ሀይሜም ተረጋግታ ነገሩን ሁሉ ማሰብ አለባት። ግን ደግሞ የምትወደውና የምታምነው ሰው እንደዚህ በአንድ ጊዜ ልቧን ሲሰብራት የሌላ ሆኖ ስታገኙ በጣም ይሰብራል። አንዳንድ ጊዜ አይደል እንደ ውዶች በጣም ያሳዝናልም። ወዴትስ እየሄድን ብለንም ማመን አለብን ማለት ነው። እና ውዶች ከዚህም ሆነ ከዛም እንግዲህ ቪዲዮን ላይክ አድርጉ፣ ሸር አድርጉ። ወዳችኋለሁ። ማስተራብነት እንግዲህ አሁን ላይ ደግሞ ሁሌም ዛሬም ነገር እማልለያችሁ ዱዓችሁና ጸሎታችሁ ለማስተራብነት እንዳይለይ እያልኩ ከዚሁ ሰናበታችኋለሁኝ። እንግዲህ ማስተራብነት አሁን ላይ ያው ሕክምናውን እንደጀመረ እየሰማን ነው። እንግዲህ ደግሞ ውጤቱ በቅርብ እንደሚመጣና የምናየው ይሆናል። ማስተራብነት ማለት ያንድ ብዙ ነው። እሱ ታመመ ማለት የብዙዎች ህመም አብሮ እንደታመመ ነው ያው የምናውቀው ነው። እና ውዶችዬ ዱዓችሁ ጸሎታችሁ አይለይ ለማስተራብነት እያልኩኝ እንግዲህ በሀይሜም እና በብሩኬም መሀል ያዘናችሁ ካላችሁ እንግዲህ ግዴታ ልጁ እስከሚወለድ መጠበቅ ነው። ምክንያቱም እሱም አላደረኩም ይላል፣ ያችም የልጄን አባት እያለች እየተነዛነዘኝ ነው። ብሩኬም ደግሞ ሀይሜም ደግሞ ሌት ተቀን እያለቀሰች ነው ማለት ነው። እንደወደድኩ ነው እምለይህ ብላ ተናግራለች ማለት ነው። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ አሁን ላይ ምንድን ነው ነገሩ ግን ወዴት እየሄዱ ነው እነዚህ ልጆች ማለት ነው ብሎ ማሰብም ትንሽ ከበድም ቢል ዙሮ ተዛዙሮ ሀይሜና ብሩኬ መቼም ዛሬም ነገም እንደማይለዩ ማመን አለብን። አሁን ላይ የመጣችው ልታለያያቸውም ቢሆን ግን ሁለታቸውም ተስፋ ሳይቆርጡ ወደፊት የሚመጣውን ነገር ተጋፍተው ልጁም እስከሚወለድ ያው እንግዲህ ሀይሜም ትንሽ ልቧ ተሰብሯል። የምታምነው ሰው ከሌላ ይሄ ነገር ሲያደርግ ሌላም ቢሆን ይችም መጣች እንግዲህ ብሩኬ ከብሩኬ አርግዣለሁ ብትልሽ አንቺ እንዴት ልታምኝ ቻልሽ? ባይንሽ ሳታይ ያላባቷ ያላት ነገር ነው። እሷም ደግሞ ግዴታ ሲያደርጉ ማድረ ማየት አለብኝ እኔ ባይኔ ተናገረች እኮ እንዴት አላምንም ሴት ናት እኮ እንደኔ እያለች ነበር ሀይሜ ማለት ነው። በጣም ይገርማል። እና ወዶችዬ ወዳችኋለሁ። ቪዲዮውን ግን ላይክ ሼር እያደረጋችሁ አጠናክሩ ማለት ነው። አላህ ሱብሃነሁ ወተዓላ እና ወዶችዬ ቪዲዮ ላይክ ሼር አድርጉ። ወዳችኋለሁ። በያላችሁበት የአላህ ሱብሃነሁ ወተዓላ እዝነት ከእናንተ ጋር ይሁን እያልኩ ከዚሁ ለያችኋለሁ። አላህ ሱብሃነሁ ወተዓላ ሀገራችንን ይጠብቀን። በያላችሁበት ሰላማችሁ ትርፍርፍ ብዝዝት ይበል። የቤተሰቡን ክፉ ደግሞ አላህ ይያዝልን ማለት ነው።
ክፉንም ደጉንም ነገር አላህ ያስወግድልን እያልኩ ከዚህ እሰናበታለሁ። ባይ ባይ። ወዳችኋለሁ። አላህ ሱብሃነሁ ወተዓላ ውድድድ ያደርጋችሁ። ቪዲዮ ላይክ ሼር አድርጉ። ባይ